ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ምስረታ ይሆናል። ከዚህ ጋር የምታዩዋቸውን ዛሬ እነዚህን የአማርኛ ቃላቶችን ከመጀመሪያው ጀምረ እስከ መጨረሻ ያሉትን በደንብ አርዬ እንዴት እንደሚነበቡ ከየት ወደ የት እንደምናነብ በተለይ ጀማሪ ለሆናችሁ በደንብ አድርገን እንመማራለን ማለት ነው። እንደምታዩዋቸው ከዚህ ጋር በዛ ያሉ ባለ 4 ባለ 5 እና ከዚያም በላይ የሆኑ ፊደላቶች በአንድ ላይ ሆነው እንዴት እንደሚነበቡ በባለፈው ቪዲዮአችን እንደዚህ አይነት ቃላቶችን ተማምረናል። ስለዚህ ዛሬ ይሄ አዲስ አይሆንም። የባለፈው ቪዲዮ ያያችሁ ዛሬ ደግሞ ስትማሩ ደግሞ የበለጠ እየቀለላችሁ ይሄዳል ማለት ነው። ምናልባት እንደዚህ ረዘም ያሉ ቃላቶች የሚያስቸግሯችሁ ለማንበብ ከተቸገራችሁ ደግሞ በባለፈው ሌሎችን ቪዲዮ የሰራኋቸው አሉ። ባለ 2 ፊደል፣ ባለ 3 ፊደል እና ፊደላቶችም አሉ። እነሱን ወደ ኋላ ተመልሳችሁ ማየት ይቻላል ማለት ነው። ዛሬ አሁን ከዚህ ከመጀመሪያው ጀምረን እንዳልኳችሁ እስከመጨረሻው አነብላችኋለሁ። ተከታተሉኝ። ከዚህ ጋር ምንድነው የሚል አማርኛ ቃላት ምስረታ ይላል። አማርኛ ቃላት ምስረታ። እሺ፣ ከዚህ ጋር ምን ይላል? ተመላላሽ 5 ፊደላቶች 5 የአማርኛ ፊደላቶች አሉ። ከዚህ ጋር ተ አለች፣ መ አለች፣ ላ የለቤተሰብ አራተኛ ሁለቱ ተመሳሳይ ናቸው። ሺ ማለት ደግሞ የሸ ቤተሰብ ስድስተኛ ሆነው በአንድ ላይ እነዚህ ስናነብ ምን እንላለን? ተመላላሽ እንላለን። እሺ፣ ከዚህ ጋር ደግሞ ምን ይላል? ተሽከርካሪ 6 ፊደላቶች። እነዚህ ከተጀመረን በቅደም ተከተል እያንዳንዳቸውን አሁን አማርኛ ማንበብ ማለት ምንድነው? እያንዳንዱ ፊደላቶችን መጥራት ነው። እንደሌላ እንደ እንግሊዘኛ አንድ ድምጽ 2 ፊደላቶች ወይም ደግሞ እዚያም በላይ ያለው ሳይሆን አማርኛ አንዲት ፊደል አንድ ድምጽ ነች። ለምሳሌ እቺ ተ ነች። ተ አንድ ድምጽ ስናወጣ አንድ ፊደል ነው። ሺ ስንል አንድ ድምጽ ነው፣ አንድ ፊደል ነው። ስለዚህ ያሉ ፊደላቶችን በደንብ መለየት ነው። አጠቃላይ 34ቱን ፊደላቶች እስከየቤተሰቦቻቸው እስከ 8ኛ ፊደሎች እነሱን በጥንቃቄ በትክክል ከያዛችሁ ቃላትም ይሁን ረዣዥም ጽሁፎችም ቢሆን ምን ነገር አትቸገሩም። ስለዚህ ስናነብ ምን ይላል? ተሽከርካሪ ይላል። እሺ፣ ከዚህ ጋርስ ተንቀሳቃሽ 6 ፊደላቶች በአንድ ላይ ተንቀሳቃሽ። ተ የመጀመሪያ ፊደል ነች። ን የነ ቤተሰብ 6ኛ ነች። ቀ የመጀመሪያ ፊደል ነች። ሳ የሰ ቤተሰብ 4ኛ፣ ቃ የቀ ቤተሰብ 4ኛ የቀ ቤተሰብ፣ ሺ ማለት የሸ ቤተሰብ 6ኛ። እነዚህን በአንድ ላይ ስናነባቸው ምን አለ? ተንቀሳቃሽ የሚል ቃል ይሰጠናል ማለት ነው። እሺ፣ ወደ ቀጣይ ስንመጣ ደግሞ ከዚህ ጋር አደረጃጀት እስከ ረ ያሉት እነዚህ ሶስቱ የመጀመሪያ ፊደል ናቸው። ጃ ማለት የጀ ቤተሰብ 4ኛ ፊደል፣ ጀ የመጀመሪያ ፊደል ይችኛዋ ለዚች ለጀ 4ኛ ድምጽ ነች ጃ። ት ማለት ደግሞ የተ ቤተሰብ 6ኛ። ከዚህ ጋር ተመላላሽ ስንል ተ የዚች 6ኛዋ ት ትባላለች ት። ስለዚህ ስናነበው ምን ይላል? አደረጃጀት ይላል። እሺ፣ ከዚህ ጋር ደግሞ አሰራር እቺ ደግሞ 4 ፊደላቶች ቀለል ይላሉ። አሰራር አ የመጀመሪያ ፊደል፣ ሰ የመጀመሪያ፣ ራ የረ ቤተሰብ 4ኛ እና ር የረ ቤተሰብ 6ኛ በአንድ ላይ አሰራር። ከዚህ ጋር አመሰራረት ይህም 6 ፊደል ናቸው። እስከ ሰ ያሉት እነዚህ ሶስቱ የመጀመሪያ ፊደሎች ናቸው። ራ ማለት 4ኛ የረ ቤተሰብ፣ ረ የመጀመሪያ ፊደል ነች። ት 6ኛ የተ ቤተሰብ እንደነገርኳችሁ። ስለዚህ ምን ይላል? ይሄ አመሰራረት ይላል። እሺ፣ ከዚህ ጋር ገለልተኛ
5 ፊደላቶች ገለልተኛ። ሁ ለ ገ ብ ሁለገብ ሁለገብ። ሁ የሀ ቤተሰብ ሁለተኛ፣ ለ የመጀመሪያ፣ ገ የመጀመሪያ እና ብ ደግሞ የበ ቤተሰብ ስድስተኛ በአንድ ላይ ሁለገብ። ተመጣጣኝ በአንድ ላይ ተመጣጣኝ ተመጣጣኝ። ጣ የጠ ቤተሰብ አራተኛ ነች። እነዚህ ሁለቱ ተመሳሳይ ናቸው። ኝ ማለት ደግሞ የኘ ቤተሰብ ስድስተኛ ተመጣጣኝ። እሺ ከዚህ ጋር ጥንታውያን ጥንታውያን ጥንታውያን። ጥ የጠ ቤተሰብ ስድስተኛ፣ ን የነ ቤተሰብ ስድስተኛ፣ ታ የተ ቤተሰብ አራተኛ፣ ው የወ ቤተሰብ ስድስተኛ፣ ያ የቤተሰብ አራተኛ እና ን ደግሞ አሁን እንዳልኳችሁ ስድስተኛ የነ ቤተሰብ ነው። እነዚህ ስናነባቸው ምን ይላል? ጥንታውያን ጥንታውያን። ከዚህ ጋር ታሪካዊ ታሪካዊ ታሪካዊ። እሺ ከዚህ ጋር ዘመናዊነት ዘመናዊነት ዘመናዊነት። ዘመ ሁለቱ የመጀመሪያ ፊደል እና የነ ቤተሰብ አራተኛ፣ ዊ የወ ቤተሰብ ሶስተኛ፣ ነ የመጀመሪያ እና ት ደግሞ የተ ቤተሰብ ስድስተኛ ሆነው በአንድ ላይ ስድስቱን ፊደላቶች በአንድ ላይ ስናነባቸው ምን ይላል? ዘመናዊነት ዘመናዊነት። እሺ ከዚህ ጋር መለስተኛ መለስተኛ መለስተኛ። እሺ ከዚህ ጋር ተመራማሪ ተመራማሪ ተመራማሪ። ራ የረ ቤተሰብ አራተኛ፣ ማ የመ ቤተሰብ አራተኛ፣ የመ ቤተሰብ ማለት ይቺ ነች። መ ማለት አራተኛዋ ማ ነች። ሪ ደግሞ የረ ቤተሰብ ሶስተኛ በአንድ ላይ ተመራማሪ ይላል። እሺ ከዚህ ጋር መተማመን መተማመን። መ የመጀመሪያ ፊደል፣ ተ የመጀመሪያ፣ ማ የመ ቤተሰብ አራተኛ፣ መ የመጀመሪያ እና ን ደግሞ የነ ቤተሰብ ስድስተኛ ሆኖ በአንድ ላይ ስናነበው መተማመን መተማመን ይላል። እሺ ከዚህ ጋር ደግሞ ምን ይላል? ጽህፈት 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 ቤት ቤት በአንድ ላይ ምን ይላል? ጽህፈት ቤት ጽህፈት ቤት። ከዚህ ጋር ደግሞ ጽ የጸ ቤተሰብ ስድስተኛ፣ ህ የሀ ቤተሰብ ስድስተኛ፣ ፈ የመጀመሪያ፣ ት የተ ቤተሰብ ስድስተኛ አለ። አራቱ በአንድ ላይ ጽህፈት ይላል። ከዚያ ቤት የሚለው ደግሞ ቤ የበ ቤተሰብ አምስተኛ እና ት የተ ቤተሰብ ስድስተኛ ሆኖ በአንድ ላይ ጽህፈት ቤት ብለን እናነባዋለን። እሺ አምባሳደር አምባሳደር አምባሳደር። አ የመጀመሪያ፣ ም የመ ቤተሰብ ስድስተኛ፣ ባ የበ ቤተሰብ አራተኛ፣ ሳ የሰ ቤተሰብ አራተኛ፣ ደ የመጀመሪያ እና ር ደግሞ የረ ቤተሰብ ስድስተኛ ሆኖ በአንድ ላይ አምባሳደር አምባሳደር ይላል። እሺ ከዚህ ጋር መልእክተኛ መልእክተኛ መልእክተኛ። መ የመጀመሪያ፣ ል ስድስተኛ የለ ቤተሰብ፣ ስድስተኛ የአ ቤተሰብ፣ ክ ስድስተኛ የከ ቤተሰብ፣ ተ የመጀመሪያ እና ኛ ደግሞ የኘ ቤተሰብ አራተኛ በአንድ ላይ መልእክተኛ መልእክተኛ። እሺ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር መመሪያዎች 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 መመሪያዎች። እሺ መሰረታዊ መሰረታዊ መሰረታዊ። መ የመጀመሪያ፣ ሰ የመጀመሪያ፣ ረ የመጀመሪያ ናቸው ሶስቱ። ታ የተ ቤተሰብ አራተኛ እና ዊ ደግሞ የወ ቤተሰብ ሶስተኛ በአንድ ላይ ይህ ምን ይላል? መሰረታዊ መሰረታዊ ይላል። ከዚህ ጋር ትምህርት ትምህርት። እነዚህ አምስቱን ፊደላቶች ስድስተኛ ድምጽ ናቸው። የተ ቤተሰብ፣ የመ፣ የሀ፣ የረ እና አሁን ደግሞ ድጋሜ የተ ቤተሰብ አንድ ላይ ትምህርት ይላል። ከዛ ቤት ደግሞ እዚህ ጋር ጽህፈት ቤት ስንል ነግሬያችኋለሁ። ቤት ይሄ በአንድ ላይ ሲነበብ ትምህርት ቤት ትምህርት ቤት። እሺ የመጨረሻው መስመር ደግሞ ከዚህ ጋር ምን ይላል? አመጋገብ አመጋገብ አመጋገብ። አምስት ፊደላቶች አ የመጀመሪያ ነች፣ መ የመጀመሪያ፣ ጋ የገ ቤተሰብ አራተኛ፣ ገ የመጀመሪያ እና ብ ደግሞ ስድስተኛ የበ ቤተሰብ ሆኖ በአንድ ላይ ስናነበው አመጋገብ ይላል። እሺ ከዚህ ጋር መሻሻል መሻሻል። መ የመጀመሪያ ነች፣ ሻ ደግሞ አራተኛ የሸ ቤተሰብ እና ል ስድስተኛ የለ ቤተሰቦች ሆነው እነዚህን አራቱ ፊደላቶች በአንድ ላይ ስናነባቸው መሻሻል መሻሻል። እሺ ወደ መጨረሻው ስንመጣ ደግሞ ከዚህ ጋር ተመራማሪ ተመራማሪ ተመራማሪ። አሁን እዚህ ጋር
ታስታውሱ ከሆነ እዚህ ጋር ደግመነዋል። የተደገመ ቃል ነው። ተ የመጀመሪያ ብያችኋለሁ። መ የመጀመሪያ፣ ራ የረ ቤተሰብ አራተኛ፣ ማ የመ ቤተሰብ አራተኛ እና ሪ ደግሞ የረ ቤተሰብ ሶስተኛ። ተመራማሪ ሁለት የመጣ ነው እዚህ ጋርም አለ። ስለዚህ ለዛሬ ትምህርት ይሄን ይመስላል ማለት ነው። ዛሬ በዛ ያሉ ባለ አራት ባለ አምስት እንዳያችኋቸው ባለ ስድስት ባለ ሰባት ድረስ ፊደላቶች በአንድ ላይ ሆነው እንዴት እንደሚነበቡ አይተናል ማለት ነው። በቀጣይ ደግሞ በሌሎች ትምህርቶች በዋናነት አማርኛና እንግሊዝኛ ቪዲዮ እየሰራሁ እለቃለሁ። እናንተ እየገባችሁ መከታተል ትችላላችሁ። በተጨማሪ ደግሞ በውስጥ መስመር ደግሞ ሌሎችም ትምህርቶች ሂሳብም ሌሎችም ተያያዥ ትምህርቶችን እያስተማርን እንገኛለን። ለዛሬ የነበረን ትምህርት ይሄን ይመስላል ማለት ነው። መልካም ጊዜ ይሁንላችሁ።